አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ውድና የተከበራችሁ ቤተሰቦች እንደምን አላችሁ? እንግዲህ ዛሬ ለየት ባለ ቪዲዮ መጥቼላችኋለሁ። ቻናሉ አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር ማድረጋችሁ እንዳይረሳ። የማርያምን ስጋ ስለለበሰ ነው እኛን ለማስተማር ሲል ነው የተፈተነው። ግን በሰይጣን መፈተኑ አልወደቀም። አለመሸነፉን እኛ መጥራት እንዳለብን ነው እያስተማረን ያለው አይደል? እሱ ሳይሆን አሁን ጥያቄው እሱ ላይ ሳይሆን አምላክ ሲጀመር በሰይጣን ይፈተናል ወይ ነው። እሱ መፈተን ኃይል የለውም። ግን እኛን ለማስተማር ሲል ተፈተነ። እኛ ማለፍ ያለብንን መንገድ ነው ያሳየን። ገብቷል? ለምን ተፈተነ ሳይሆን ፈጣሪ ይፈተናል ወይ በሰይጣን ነው ጥያቄው። ለምን ተፈተነ ስለ የዛኔ እኛን ለማስተማር ወደሚለው እንሄዳለን። እሱ ላይ ችግር የለውም። ግን ፈጣሪ አስለን በመሰረቱ በሰይጣን ፈጣሪ ይፈተናል ወይ ፈተና? እሺ እሱ ምን መሰለህ እንግባባ እነዚህ ጋር ማለት ነው። መግባባት ከቻልን ኢየሱስ ክርስቶስ እኛ መስሎ የማርያምን ስጋ ለብሶ ምድር ላይ እየተመላለሰ እስከሆነ ድረስ እኛን እስከመሰለን ድረስ ለኛ የሚደርሱትን ፈተናዎች እሱ እየተፈተነ ነው። እንደ አምላክ ቢሆን እኮ አምላክነቱን እኮ ሰዎች አላምን ሲሉ አይደል እንዴ ይሰቀሉት አወርዶ። እሱ ግን ስለዚህ ሲፈተን ጊዜ መለኮት በውስጡ ነበር ወይንስ አልነበረም? እሺ በሰውነቱ አለ፣ መለኮቱም አለ፣ ከነ መለኮቱም አለ። እንደሱ ከሆነ ታዲያ ስለዚህ ሰው ብቻ አይደለም የተፈተነው፣ የዛኔ አምላክም ተፈትኗል። መለኮት አብሮት ነበር ማለት ነው። የሰይጣንን የአሰራር ስልጣን ለመስበር ሲል እኮ እንደ ሰው መታገስ አለበት። አዳምን ለምን ስለ ጊዜ ዛኔ ተመልስልኛል። አሁን የዛኔ የተፈተነውን አካል ግለሰብ እየጠየቅኩህ ነው። የተፈተነው አካል ፈጣሪ ነው። ያኔ መፈተን ነበረበት። መፈተን ነበረበት እሱ። ስለዚህ ፈጣሪ ይፈተናል አይደለ? በሰዓቱ ነገርኩህ። 33 ዓመት ሙሉ በምድር ላይ ሲመላለስ መፈተን ነበረበት። ግን ከዛ በኋላ ማንም ሊፈትነው አልችልም። ከዛ በኋላ ጥያቄው እሺ ፈጣሪ ይፈተናል አይፈተንም? እሱ እንግባባ። እሱ ማርያምን እንግባባ። እዚህ ጋር አንድ ነገር የምፈልገው ነገር ኢየሱስ ክርስቶስ ሲወለድ መጀመሪያ ለአዳምን ዕዳ በደል ለማንጻት ነው የመጣው ብለን እናምናለን እኛ በመጽሐፍ ቅዱስ። ሁለተኛ ከድንግል ማርያም ከተወለደ በኋላ እንደ ሰው እንደኛ በምድር ላይ ሲመላለስ እኛን ለማስተማር ልነግርህ እኮ ነው። ለምን እየነገርከኝ አይደለም? አሁን አንተ ለአንተ እምነት የከፈለልህን መስዋዕት እየገለጽክልን ነው። እሱን አይደለም እኔ ጥያቄ እኔ ማምነው እየነገርኩህ ነው። እኮ የተጠየቀውን አይደለም እየመለስክ ያለው። እኔ ደግሞ የተጠየቀውን እንድትመልስ ነው። ፈጣሪ ይፈተናል ወይንስ አይፈተንም? የሰውን ስጋ ለብሶ እስከመጣ ድረስ መፈተን ነበረበት። ተፈትኗል። ቻው። ቆይ እንዳትወጣ እና ምን ልበለው? እሺ አንተ እኮ በቃ መስማት የፈለግከውን ብቻ ነው እየጠየቀኝ። ገብቶሃል? ከእኔ ስህተት ነው የፈለግኩት አይደለም። ታዲያ ጥያቄውን እኔ ይሄንን ጥያቄ መመለስ አልችልም። አንድ ነገር ነው። እኔ ግን ጥያቄ ግልጽ ነው። ፈጣሪ ይፈተናል አይፈተንም? ይፈተናል ከሆነ ይፈተናል ትልና የተፈተነው እዚህ ለዚህ ነው ብለናል። ረጋበል አይ ፈጣሪ አይፈተንም ከሆነ አይፈተንም ብለህ ትዘጋዋለህ ማለት ነው። ገብቶሃል? ፈጣሪ ይፈተናል ወይስ አይፈተንም? ኢየሱስ ክርስቶስ በገዳማ ቆሮንቶስ በ40 ቀን ሌሊት 40 ቀንና 40 ሌሊት ከጾመ በኋላ በሰይጣን ተፈተነ የሚለው ነገርኩህ እኮ። ተፈተነ የሚለው ነገር መፈተን ነበረበት እዚህ ምድር ላይ በእኛን ስጋ እስከለበሰ ድረስ። ግን በስጋው ስልጣን ከሞቱ ደግሞ ከተነሳ በኋላ መቃብሩን ፈንቅሎ ከተነሳ በኋላ የሚፈትነው ሰው አልነበረም። ከዛ ከመምጣቱ በፊት ኢየሱስ ከድንግል ማርያም ከመጸነሱ በፊትም ተፈትኖ አያውቅም። በቃ ይሄን ነው በቃ ጥያቄው ልክ እንደዚህ ነው። በቃ ሁልጊዜ ይመልሱት መሆን ያለበት እንደዚህ ነው። እሱ አይደል? ጥያቄውን አልመለስክም አንተ። የራስህን እምነት ነው ለምን ተፈተነ የሚለውን ነው እየገለጽክልኝ ያለው። እኔ ደግሞ ለምን ተፈተነ ሳይሆን ይፈተናል ወይ ፈጣሪ ነው ጥያቄ። ፈጣሪ አይፈተንም። እሺ በጣም ጥሩ። ስለዚህ ኢየሱስ ክርስቶስ ፈጣሪ አይደለም ማለት ነው። ፈጣሪ ነው ነገርኩህ እኮ። ምድር ላይ ያለ ማድረግ ነበረበት። አሁን እኮ እዛ ተሰቅሎ ባለበት ሰዓት ላይ እስኪ አንተ አምላክ ውረድ ሲሉ ሲፈታተኑት ያንን ነገር ቢያደርግ የአዳምን ቃል ኪዳን ሊፈርስበት ስለሚሆን ታገሰው እንደ ሰው። አሁን የመለሰው ሁለተኛው መልስ እኔ ስፈልግ የነበረው መልስ ትክክለኛ የሚያምንበት መልስ ነው። መልሶት ፈጣሪ አይፈተንም። ገብታችኋል? አንተ ይሄን እኮ አሁን ይፈተናል ብል ደግሞ ሌላ ነገር ነው የምትናገረው። አውቃለሁ ይሄ ነገር ማለት መግባባት መቻል አለብን። መጽሐፍ ላይ ላሳየህ። አምላክ አይፈተንም። ትክክለኛውን ያልኩህ የፈለኩት መልስ መጽሐፍ ላይ ያለ መልስ ነው። ያዕቆብ መልእክት ምዕራፍ 1 ቁጥር 13 ላይ ማንም ሲፈተን በእግዚአብሔር እፈተናለሁ አይበል፣ እግዚአብሔር በክፉ አይፈተንምና እርሱ ራሱስ ማንንም አይፈትንም ይላል። እሺ እሱ አንድ ነገር መግባባት አለብን። እስኪ ኢየሱስ ክርስቶስ ሲፈተን የተፈተነበትን የፈተናዎችን ቃል አንድ ባንድ አስረዳኝ እስኪ እንያቸው ቃሎቹን። እስኪ የተፈተነበትን ማለት ነው
ሰይጣን ምን ብሎ ሲፈትን እንደነበረና ክርስቶስ ደግሞ ምን ብሎ ሲመልስ እንደነበረ እሱን እንየው። እሺ በጣም እሺ ተፈተነ ያለከበትን ቦታ ታዲያ ነው። እሺ በመጀመሪያ ያ ነገር እዛ ቦታ ላይ ግጭት ስላለ እኔ ስህተት ነው ብዬ ነው የማምነው። ለምን እንደሆነ ላስረዳ። በአንድ መራ ወደ መቅደስ ጫፍ ወስዶ ከፈተነው በኋላ ከዛ በኋላ ነው እንደገና ወደ ተራራ ወስዶ የፈተነው። አያችሁ አይደል? የፈተናው ቦታ ይወስናል። የት ነው መጀመሪያ ወስዶ የፈተነው? መንፈስ ቅዱስ ለየትኛው ነው ትክክለኛ ነው የነገረው? መቼም መጀመሪያ በአንድ ቦታ ላይ ወደ ሁለቱም የሚወስድበት አይደለም። አንድ ቦታ እንደወሰደው መጀመሪያ ተናግረዋል። መጀመሪያ ወሰደው ወደ መቅደስ ጫፍ ነው፣ ከዛ በኋላ ወደ ተራራ ነው ወይንስ መጀመሪያ ወደ ተራራ ወስዶ ነው የፈተነው፣ ከዛ በኋላ ወደ መቅደስ ጫፍ ነው የፈተነው? የትኛው ትክክለኛው? በማርያም መጀመሪያ ወደ ተራራ የሚሆን ወደ መቅደስ ጫፍ የሚሆን በምድረ በዳ ላይ የሚሆን ዋናው ነገር ሰይጣኑ የተናገረው ቃልና ክርስቶስ የመለሰው መልስ ብቻ ነው ታርጌት የማደርገው። አሁን አይደለም እሱ አይደለም አይሻልም። ምንም የሚጋጭ ችግር የለውም ነው ከነሱ ጋር። እኛ ጋር ቢሆን እንደዚህ አይነት ሐሳብ የለም። አስተማሪ መጋጭ አይደለም። እሱ ምን መሰለህ አሁን እንደዚህ አይደለም የሚያጋጭ ነገር የለውም። እዚህ ጋር አሁን ማቴዎስ የተናገረ ምንም እዛ ላይ ኢረር የለውም፣ ችግር የለውም። እሱ ላይ ችግር ከሌለው መጀመሪያ ወደ መለስ እያንዳንዱ ምን ስናነበው የሚያሳልፈው ሜሴጅ ታለልን። በቃ መጀመሪያ ወዴት ነው የወሰደው ሰይጣን ኢየሱስ ፈተነ? በገዳመ ቆሮንቶስ እየተፈተነ ያለ ሰው ከጾመ በኋላ ተራበ በሚልበት ሰዓት ሰይጣን ተገለጸና ይሄን ድንጋይ ዳቦ አድርገው አለ። መጀመሪያ ወዴት ነው የፈተነው? እስኪ አሁን እኮ ነው ጥቅስ አለ እሱን አንደኛችን የችግር ያለብኝ ጥቅስ በቃ የሚያዳርስ መጽሐፍ ቅዱስን በእጄ ያስቀጣው እንደሱ ከሆነ ካላወቅ በጨበጣ ከምታወራ በሃይማኖት ላይ አዳምጣንተ ሌላ የሚያውቅ ክርስቲያን ካለ እዚህ አለ የሚል ካለ ክርስቲያን ካለ ያወራ። በዛና ጥቅስ ካለ ያው ጥቅስ አለኝ ያልክ አይደል? አንዴ ማቴዎስ የተናገረ ነው፣ አንዴ ጳውሎስ የተናገረ ነው ያልከኝ አይደል? ማስረዳት እኮ ትችላለህ። አሁን ጥቅሱን እያወጣ እያነበብኩ ከቻልክ ከአንድ ሜት አድርጋበት ይቅርታ ጋር የጨበጣ ማለት የለበትም። እሺ ሰላም ቤሪ ኃይሌ ይባላል። እኔ ደህና ሁሱ አሸባሪ ነኝ። ደህና ነው ያለ አለው ምን ፈለክ? ምን ልመልስልህ? ያውኑ ልመልስልህ? ዲያብሎስ ኢየሱስ ክርስቶስን ለመፈተን ሲወስድ ጊዜ በመጀመሪያ ኢየሱስ ክርስቶስን ዲያብሎስ ፈትኖታል አይደል? ምን ብሎ ፈትኖታል ወይ? መጀመሪያ እሱን እንጃ እኮ ስትጠይቀኝ ምን ብሎ ፈተነው እያልኩ ነው።